ተወዳጁ አደይ ድራማ ተለቋል። ሊሊዬ እዚህ ጋር ፍንቱን ፈጥራለች። ሁላችሁ ሊሊዬ ሊሊዬ እያሉ ነው። ሊሊዬ እንግዲህ ወንድምየውን አንቃ ይዛለች። ምን ሆነሽ ነው አንቀሻል እኮ ሲል አዎ አንቅ ያለው የት እንዳለ ንገረው አንተ ታውቃለህ ብላ እንግዲህ በጥፊ ብላለች። እዚህ ድራማ ላይ በጥፊ መቼም አይጠፋም። ጥፊ አለ። በኪን ያለህበት ይዘህ ትመጣለህ፣ አለበለዚያ ግን ወንድሜ ብዬ አልጠራም እያለች ነው ሊሊዬ። የፍቅር እናት ደግሞ ተረጋጊ ሊሊ እያለች ነው። ሁላችሁ ስብስብ ብሎ ተረጋጊ፣ እዚህ ጋ የተጠሩ ሰዎቹ የመጡ ነው እንደ እያለ ነው ደብ። ዳይመንድ ደግሞ አዎ ሰው እየገባ እኮ ነው ስል፣ ዶክተር ደግሞ ሙሽራው መቼ መጣ? ደብ ደግሞ ዶክተር ዛሬ ታስፈልገናለህ እባክህ። ይኸውልህ አደይ በጣም የተጨናነቀች ነው። ሊሊ ደግሞ ባቡሬ እየታለ እያለች ነው። ባቡሬን ደግሞ ፈልገን ካላገኘ ይሄ ሰርግ ተበላሽቷል ማለት ነው እያለ ነው ደብ። ዶክተር ደግሞ እንዴ አሁን ግን የት ነው የምናገኘው እያለ ነበረ። ደብ ደግሞ ቺድ ቤዛ የምትባሉ ጋር ገጀራው ጋር መፈለግ አለብን። ዳይመንት አንተ ደግሞ እየተጠሩ ሰዎች አሉ አይደለ? እነሱ ዝም ብለ ጆካ ተይዛለ ታወራለ፣ እነሱ ቁጭ ለማለት ማለት ነው። በቃ ገፍቷል አይደለ? በቃ እንዳይሄዱ ወሬ ታስይዛው። ዳይመንድ ደግሞ እንዴ እኔ ወረኛ አይደለሁም ምን ብዬ ነው የሚይዛላቸው እያለ ነበረ። ደብ ደግሞ እባክህ ዳይመንድ ትረዳናለህ፣ በሙዚቃም ቢሆንም በምንም ቢሆንም ቁጭ ለማለት አድርገው። እዚህ ጋር ግን በጣም ሳኩበት። ዳይመንድ ደግሞ እኔ ተወዛዛዝ አይደለሁም ያና ጭፈረኛ አይደለሁም፣ እንዴት ብዬ ነው ሚይዝላቸው? ይኸው ሰው እየገባ ከሆነው እያለ ነበረ። ብዬ ነው ማስቀምጣቸው ሲል ዳይመንድ ምንድማን ነው ደብ ደግሞ እባክህ ትረዳኝ፣ እሺ ለማንኛውም እንዳትቆዩ እሺ ችግር የለም ብሎ ደብ ደግሞ ዶክተርና ደብ ሄዱ። እንዳልኩሽ ሀደራ ስል ችግር የለም በቃ ሄዱ ስል ዳይመንድ ደግሞ ግቡ ግቡ በቃ እዚህ ጋር ነው፣ አዎ እዛ ነው እያለ ነበረ። ቤዛ ደግሞ የከፈተች ያለችበት ሰዓት ገጀራው በሩን ከፈተላት። ወዲያው እሱ በር ከከፈተ በኋላ እንዴ ገጀራው ወይኔ ጉዴ እዚህ ምን ታደርጋለህ? እንግዲህ ቅድም እንደነገርኳችሁ እዚህ ድራማ ላይ ጥፊ አይጠፋም። በጥፊ ብሏታል ገጀራው ቤዛን። እንዴ እኔ እኮ አላቅም አልኩ እኮ ስል ገጀራው ደግሞ በደንብ አድርገሽ ታውቂያለሽ፣ ዞር በይ ብላ ገፈትራ እሷ ገባችሁ። ገጀራው ደግሞ ዋናው መግባቶች ነው ግብ እያለ ነበር። እዚህ ጋር እንግዲህ አራቱ ሆኖ የልጅ የጋጅ ማነው ስሙ የእሱ እናት ወይኔ ልጄ ምን ሆኖ ነው የኔ ሙሽራ ምን ሆኖ ነው ብላ በጣም የተጨናነቀች ነበረ። ስልክ ተደውሎላት ነበር መሰል ምነው ማዘር እያሉ አራቱም ደጋግሞ እየጠየቁ ነበረ። ስልክ ተደውሎላት ተመስገን ጌታዬ ብላ ያው እንግዲህ ቅልምጥ ስልኩን አነሳችና የት ነህ ደህና ነህ የት ሆነ ነህ እያለች ነበረ። ተመስገን ጌታዬ እያለች እናቷ ደግሞ ያው ታውቃላችሁ የእናት ነገር እንግዲህ ደህና ነኝ እኔ የመጣሁ ነው ብሏል ብሎ ይሳይ እያሉ ያው ሁላችሁም ሽሩ ጉዱ እያሉ ነው እንግዲህ በእልልታ ሙቅ 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 እያደረጉ ነው። እየሰርጉ አሁን ነው የሚሸትተው። እዚህ ጋር ዶክተርና ደብ ባቡሬ በእናትህ ቶሎ በል ወይም አንተ ያለህበት ቦታ እንመጣለን እያለ ነበረ። ዶክተር ከመኪና ከወጣ በኋላ ምንድነው ደብ ብሎ ሲጠይቅ ዶክተር እኮ ባቡሬ ተገኝቷል። የምርህ ነው? በጣም ደስ ይላል። እና ለሊሊ ደውለሻታል? ስላልደውልኩላትም አሁን ደውልላታለሁ እያለ ነበረ። በቃ እንሂድ እያሉ ወደ መኪና እየጓዙ ነበረ። እዚህ ጋር ሁላችሁ ቁጭ ብሎ ያለችበት ሰዓት የአዳይ ስልክ ተደወለለት። አዳይ ደግሞ ወደ ውጭ ወጣ ብላ እዚህ ጋር እንግዲህ ቤዛ ገባችሁ። ቤዛ ከመጣችሁ በኋላ የፍቅር እናት ሰላም ለዚህ ብላ ስትገባ ሰላም ናቸው ብላ ስትገባ እንዴ በዚህ ተሽሎሽ ነው እንደ የመጣሽው ስል እንዴ ባይሽልሽ እንዴ ባይስልሽ እንዴት አልመጣም የሊሊ ደስታ እያለች ነበረ። ሊሊ ደግሞ ተነስታ ወዲያው እሷን አንገቷን እያዘችው ምን እያረግሽ ነው? አንቀሻል እኮ ምን ሆንሽ ነው ስትል አንቺ ነሽ የምታውቂው ቤት የት ነው ያለው አንቺ ነሽ ብላ ይዛለች። ያው ሁሉም ተረጋጊ እያሉ ነው እርስ በርሳቸው። እንግዲህ አሁን ሊሊ ማናት ቤዚን ከያዘችው በኋላ ስልኳን ጨርሳ ወደ ክፍሏ ከገባችው በኋላ ማለቴ ወደ እነሱ ሄዳ አደይ ደብ ደውሎ ነበረ አሁን ባቡሬ ይመጣል ያሉ ነበረ። ሁሉም ኢሊሊሊ ያሉ ነበረ።
ቅድም እንግዲህ ወንድምየውን ስላነቀች ስለያዘች ስለመታች ይቅርታ በጣም ወንድሜ ስለረዳሻለሁ ችግር የለም እያለ ነበረ። ቤዛ መለካ ባቡርን የያዘችው እሷ ናት። ያው እና የምርሽ አደይ ባቡር እየመጣ ነው እንግዲህ እሷ ለካ አስራለች። ያው አሳስራ ነው ቁጭ አደረገችው እና ክፈችው ብሎ ሲነግራት እንግዲህ ያንተ ሙሽራ ቆንጅዬ ጨርቋን ጥላ አብዳለች እያለች ነበረ። በዛ በጣም ክፉ በጣም አረመኔ ጨካኝ ሰው ነሽ እያለ ነበረ። እንደዚህ ለማድረግ ምን ታገኛላችሁ ብላ ሲያወራ ወንድምየው ዳኒ ጋ ነው አብሮ እያሰረችው እና እህቴ ይሄን ልጅ በጣም አንጀቴ እየበላ ነው፣ ለምን አንፈታም ስል አትፍታው፣ እሱ ከተፈታ ሊሊ ደስተኛ ትሆናለች እያለች ነበረ። ወንድምየው ደግሞ ቤዚ ግን እኮ ሲል ተናግሪ ያለው ዳኒ አሁን ቤዛ አሁን እኔ ልሂድና አዳይ ሲለቃቅስ እኔ ልሂድ ሊቀርጻት ቪዲዮ እያለች ነበረ። ሙሽራው አይዞ እንግዲህ ሙሽሪትን በቪዲዮ ታያለህ እያለች ነበረ። እንግዲህ ፍቅርም እሷ ጋር ያለችዋ ልክ ቤዛ ስትወጣ ያው ሊሂድ ብላ ስትወጣ ፍቅርም ተከትላ ወጣችው። ስራው እንግዲህ ይታወቃል የነሱ። እዚህ ጋር እንግዲህ ቅድም ደቡ የመጡ ሰዎቹ ወሬ እያዘው እያለ ነበር። አሁን እንግዲህ ወሬ ጀምሯል። ያው ሙሽሮቹ ትንሽ መንገድ ስለተዘጋጋ ይደርሳሉ እያለ ነበረ። ፀሐይ እኮ እኛ የገደለ ነው ችግር የለም በኋላ ከጥጋብ ምክንያት ፍርክስ ይላል እያለ ነበር እየቀለደ። እዚህ ጋር እንግዲህ ትልቅ አባት ናልኝ ብሎ ጠርቶ ምን ሆኖ ነው ሙሽሮቹ ግን በሰላም በዚህ ኃይል ቆዩ እና ይሄ ኃይለኛም እኮ እያፈራ ነው እያለ ነበረ። ሌላ ነገር ምንም አያስፈልግም ቶሎ ማስተካከል ሞክሩ፣ ምን አይነት ተጨናነኩ የት ነበርክ ስል በጣም ይቅርታ ማሚ ከአቅም በላይ ስለሆነ ነው የቆየሁበት ያለ ነበረ። ያሺ ወሬ በስማም በጣም ነው ወሬው ይበዛል። ያሆ ጀመሩ እንግዲህ እዚህ ጋር ያሆ ያሉ በቃ አላሳይሽም እያሉ ያው እየጫጩ ነው እንግዲህ አሳለፉና ግንባሯን ስሟት እኔ ፍቅር ካሉ በኋላ መጣልኝ። በጣም ከፍ ነበረ የምር እውነት አስመሰሉ። የምር እውነት አስመሰሉ። እንግዲህ ዋው 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 ብያለሁ። እዚህ ጋር እንግዲህ የመጣ ሰው ያዘው ብሎ ስለነገሩ ቶሎ ስልክ እየደወለ የት ናችሁ የት ደረሳችሁ? ፍቅርና ቤዛ በጣም እንግዲህ ከፍቶላቸው ብቻቸው በእግር እየሄዱ ነው። ተከፈቱ ማለት ነው። አልተሳካም ስላላቸው እንግዲህ ወንድምየው ለቀዋል። ያው እሷ ወደ ሰርጉ ሊሄድና ቪዲዮ ሊቀርጽ ብላ ነበረች። ወንድምየው ደግሞ ወዲያው እሷ ከወጣችው በኋላ ለቆላት ነው። ለዛ ስለሆነ ነው እና ማለት ነው የአብርሃም እየሳራ ያርግላት። ደስ የሚል ነው እንግዲህ። ሰብስክራይብ ላይክ ሰፖርት አድርጉኝ ፕሊዝ።